ህፃናትም ሆነ አዋቂዎች ልክ እንደዚህ ከንፈራቸው ደረቅና የሚሰነጣጠቅ የሚሆነው በምን ምክንያት ነው? ብዙ ወላጆች ልጆቻችን በጣም ከንፈራቸው ሲሰነጣጠቅ በጣም ያስፈራናል፣ ያስደነግጠናል፣ የሆነ የውስጥ ደዌ ችግር ያለብን ይመስላል አይደለ? አዎ ያስደነግጣል። በትክክል መታከም ያለበት ነገር ነው፣ ህክምናም አለው። በዛሬ ቪዲዮ በመጀመሪያ ህፃናትም ሆነ አዋቂዎች ከንፈራቸው ለምን ይሰነጣጠቃል፣ በምን ምክንያት ይከሰታል የሚለውን በዝርዝር እነግራቸዋለሁ። ልጆችም ሆነ አዋቂዎች ላይ ከንፈር እንደዚህ እንዲሰነጣጠቅ የሚያደርጉ 5 ዋና ምክንያቶች አሉ። በዛሬ ቪዲዮ እነዚህ 5 ምክንያቶች እነግራቸዋለሁ። ወሳኝ የሆነ መረጃ ስለያዘ ብዙ ወላጅ እንዲያየው እንዲመለከተው ሪቹ እንዲጨምር ከእናንተ የሚጠበቀው 2 ነገር አለ። አንደኛ ላይክ ማድረግ፣ ሁለተኛ ቪዲዮን እስከ መጨረሻ መመልከት። ሐሳብ አስተያየት ካላችሁ ለእናንተ የሚሰራላችሁ መፍትሄ ካለ ከታች ኮሜንት ላይ ጻፉልን። ወደ ዋናው ርዕሳችን ከመግባታችን በፊት በእኔ በኩል አንድ ነገር ልንገራችሁ። ያው እንደምታውቁት እኔ ዶክተር ፋሲል በህፃናት ስፔሻሊስት ሐኪምነት በብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ለ2 ዓመት እየሰራው እገኛለሁ። አሁን ደግሞ ለተጨማሪ ስልጠናና ኮንፈረንስ ወደ ውጭ ሀገር ስለማቀና ለተወሰነ ጊዜ ላኖር እችላለሁ። በእኔ ምትክ ከ7 ዓመት በላይ ልምድ ያላቸው የህፃናት ስፔሻሊስት ሐኪሞች 24 ሰዓት ስራ እየሰሩ ይገኛሉ። ለምሳሌ ዶክተር ክንዱ የህፃናት ስፔሻሊስት ሐኪም ከ7 ዓመት በላይ ልምድ ያለው ሐኪም ነው። ዶክተር ክንዱን ከሰኞ እስከ ቅዳሜ ሙሉ ቀን ያገኙታል። በክሊኒካችን የተሞላ ላቦራቶሪ እንዲሁም እጅግ ዘመናዊ የሚባል የአልትራሳውንድ ማሽን ያለን ሲሆን ምርመራ ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ መምጣት ትችላላችሁ። አሁን ወደ ዋናው ርዕሳችን እንገባለን። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ለየት ባለ ሁኔታ ስለ ህፃናትም ሆነ ስለ አዋቂዎች የከንፈር መሰነጣጠቅ ምክንያቶች በዝርዝር እናወራለን። መጨረሻ ላይ ደግሞ በጣም ቀላል የሚባሉ የቤት ውስጥ መፍትሄዎች እነግራችኋለሁ። ያ የቤት ውስጥ መፍትሄ ደግሞ ካልሰራ እንደ አማራጭ ማድረግ ያለባችሁ ፕሮዳክቶች፣ መጠቀም ያለባችሁ ፕሮዳክቶች አሉ ለከንፈራችሁ የሚሆኑ፣ እነዚህ እነግራችኋለሁ። ቪዲዮውን እስከ መጨረሻ ይመልከቱ። ምናልባት ለእናንተ ለወላጆችም የሰራ ለልጆቻችሁ የሰራ መፍትሄም ካለ ከታች ኮሜንት ላይ ጻፉልን። ሌሎችም ወላጆች ደግሞ ከእናንተ መማር ይችላሉ። የመጀመሪያው የከንፈር መድረቅ የመጀመሪያው ምክንያት የልጆች ባህሪ ሊሆን ይችላል፣ ወይም የኛም ባህሪ ሊሆን ይችላል። በተለይ በተደጋጋሚ ምላሳችን የምናወጣና በምላሳችን ከንፈራችን የምንጠርግ ከሆነ በተፈጥሮ የምናገኘው ወዝ አለ፣ የቆዳችን ወዝ አለ። ያንን ወዝ 10 ስንጠርገው ያ ወዝ እየቀነሰ ሄድና ደረቅ ሊሆንብን ይችላል። ያ ደረቅ ከሆነ ደግሞ መሰነጣጠቅ ይጀምራል። መሰነጣጠቅ ሲጀምር በደንብ የሚታይ አንዳንዴ ዲዳማም ሁላ ይችላል። ስለዚህ ልጆችም ሆነ አዋቂዎች በምላስ ከንፈር ማርጠብ ጥሩ ባህሪ አይደለምና ማቆም ይኖርብናል። ሌላው የልጆችና አዋቂዎች ባህሪ ደግሞ በአፍ መተንፈስ። ይህ ነገር አንዳንዱ ፈልጎት ሊሆን ይችላል፣ አንዳንዱ ሳይፈልገውም ሊሆን ይችላል። በአፍ መተንፈስ ለህፃንም ሆነ ለአዋቂ ጉዳት አለው። መተንፈስ ያለብን ሁሌም በአፍንጫችን ነው፣ ስንተኛው እንዲሁም ተነስተንም። በተለይ ህፃናት ማታ ማታ አፋቸውን ከፍተው የሚተኙ ከሆነ እሱን መከላከል ይኖርባቸዋል። አንደኛ ለከንፈራቸው ብቻ አይደለም፣ ትናጋቸው ራሱ ቅርጹን እየቀየረ ይሄዳል። ይህ በምስሉ ላይ የምትመለከቱት ሃይ አርችድ ፓሌት ይባላል። ይህ ሃይ አርችድ ፓሌት ህፃናት አፋቸውን ከፍተው የሚተኙ ከሆነ ለምሳሌ ከፍተኛ ማንኮራፋት ካለባቸው፣ የአፍንጫ ቶንሲል ካለባቸው፣ የአፍንጫ አለርጂ ካለባቸው ምን ይከሰታል? ሃይ አርችድ ፓሌት ይከሰታል። በዚህ ምክንያት ፊታቸው አዴኖይድ ፌስ የሚባል እዚህ አካባቢ በጣም ምጥጥ ይላሉ። አፍንጫቸው ቁብ ብላ ትወጣለች። እዚህ ደግሞ ከንፈራቸው ከፍ ይላል። ጥርሳቸው እዚህ አካባቢ ከፍ ብሎ ይሄኛው ደግሞ ወደ ኋላ ይመለሳል። ይህ አዴኖይድ ፌስ ይባላል። ይህ ምስል ተመለከቱት። ይህ አዴኖይድ ፌስ ይባላል። ይሄኛው ደግሞ ትክክለኛው ምስል ነው፣ ወይም ትክክለኛው የልጆች ቅርጽ ነው ፊታቸው መታየት ያለበት ማለት ነው። ስለዚህ አዴኖይድ ፌስ እንዳይከሰት ህፃናት ማታ በእንቅልፋቸው ወቅት መተንፈስ ያለባቸው በአፍንጫቸው እንጂ አፋቸውን ከፍተው እንዲተኙ መፍቀድ የለባችሁም። አፋቸውን ከፍተው የሚተኙ ከሆነ እናንተ ራሳችሁ ትንሽ መለስ አድርጋችሁ ሞክሩት። ያን ስታደርጉ በጣም የሚቸገሩ በጣም የሚጨናነቁ ከሆነ ወይ አለርጂ አለባቸው፣ ወይ የአፍንጫ ቶንሲል አለባቸው፣ ወይም የአፍንጫ የተፈጥሮ ለውጥ አላችሁ ማለት ነው። ያንን በአቅራቢያችሁ በሚገኘው የህፃናት ስፔሻሊስት ሐኪም ጋር ወይም የአንገት በላይ ስፔሻሊስት ሐኪም ጋር ቀርባችሁ ማሳየት ይኖርባችኋል። ለምን ረጅም ጊዜ ህፃናት በአፋቸው የሚተነፍሱ ከሆነ ለፊት ቅርጻቸው መጥፎ ነው፣ ከንፈራቸውም እየደረቀ ይሄዳል። ሌሎች ችግሮችም ሊከሰቱ ይችላሉ። ለምሳሌ የስነ ባህሪ ችግሮች፣ ስነ ባህሪያቸው ሊቀየር ይችላል። እንቅልፍ በደንብ ማያገኙ ከሆነ የሚያንኮራፉ ከሆነ ቀን ትምህርታቸው በጣም ደካማ ሊሆኑ ይችላሉ። ሃይፐር አክቲቭ ሊሆኑ ይችላሉ። አለመረጋጋት ሊኖራቸው ይችላል። እንዲሁም ጠዋት ከእንቅልፋቸው ሲነቁ ወይም ሲነሱ እንቅልፍን በደንብ ጠግበው ስለማይነሱ ጠዋት ላይ አስቸጋሪ ሊሆኑብን ይችላል። ከእንቅልፋቸው መቀስቀስ ራሱ በጣም ከባድ ሊሆን ይችላል። ስለዚህ ልጆቻችሁ ላይ ማንኮራፋትና በአፍ መተንፈስ ካለ ህክምና አለው። ከዚህ ጋር በተገናኘ የአፍንጫ ቶንሲል ህክምና ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ መታችሁ ማስመርመር ማሳየት ትችላላችሁ። ስለዚህ የመጀመሪያው ካቴጎሪ ጨረስን። የልጆች ባህሪያቸው ወይ ከንፈር የሚመጡ ከሆነ ወይም ደግሞ አፋቸውን ከፍተው የሚተኙ ከሆነ ወይም የሚውሉ ከሆነ እሱ ከንፈር መድረቅን ያስከስታል ማለት ነው። ይህ የመጀመሪያው ካቴጎሪ ነው፣ እንደ ባህሪ የምንቆጥረው ማለት ነው።
ማለት ነው። ሁለተኛው ምክንያት ደግሞ የአካባቢው ሊሆን ይችላል። ከኛ ቁጥጥር ውጭ ያለ አካባቢ፣ ለምሳሌ አካባቢ በጣም ሞቃታማ ከሆነ፣ ደረቅ አየር ንብረት ካለው፣ ፀሐያማ ከሆነ፣ በቂ እርጥበት የማናገኝ ከሆነ ይህ ሂዩሚዲቲ ሌቭሉ በጣም ዝቅተኛ ከሆነ አካባቢ በራሱ ከንፈራችን እንዲደርቅ ሊያደርግ ይችላል። ስለዚህ ህጻናት የሚውሉበት ኢንቫይሮንመንትን ለዚህ ሊያጋልጣቸው ይችላል ማለት ነው። ሶስተኛውና ብዙ ወላጆች ሚስ የሚያደርጉት ነገር ደግሞ ምንድነው? የማይክሮኒውትረንት እጥረቶች ሊሆን ይችላል። ማይክሮኒውትረንት ሲባል ለምሳሌ የመጀመሪያው እጥረት አይረን እጥረት ነው። አይረን እጥረት ካለ ልጆቻችን የምግብ ፍላጎታቸው በጣም ሊቀንስ ይችላል። የመገርጣት ምልክት ወይም ደግሞ ሰውነታቸው፣ አይናቸው ወይም እጃቸው ነጭ የመሆን ነገር ሊያመጡ ይችላሉ። ኪሎአቸው አይጨምርም። ትምህርታቸውም ላይ ደካማ ሊሆኑ ይችላሉ። እነዚህ ምልክቶች ካያችሁ ግዴታ ምርመራ ይፈልጋል። የአይረን ምርመራ ደግሞ ቀላል ምርመራ ነው። ያንን በማድረግ ቶሎ ማሳከም ተገቢ ነው የሚሆነው። ስለዚህ ከአይረን፣ ከፎሌት፣ ከቫይታሚን ዲ ከመሳሰሉት ጋር ምርመራም ከፈለጋችሁ ብሩክ ኪድስ ክሊኒክ ላይ አሁን አቬለብል ነው። ማሽኖችም እጅግ አድቫንስድ የሆኑ ኬሚሉሚሰንስ ኢሚኖአስ የሚጠቀሙ ስለሆኑ ምርመራ ማድረግ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። በነገራችን ላይ አድራሻችን ጦር ኃይሎች ወደ አውግስታ በሚሄደው አዲስ ወይራ መንገድ ላይ ያገኙናል። ሁለተኛው የማይክሮኒውትረንት እጥረት ደግሞ የቫይታሚን ቢ ዝርያዎች በተለይ የቫይታሚን ቢ2፣ ቢ9 እና ቢ12 የነዚህ የቫይታሚን ቢ እጥረቶች ካለ ከንፈር ሊደርቅ ይችላል፣ እንዲሁም ሊሰነጣጠቅ ይችላል። ከዚህም ባሻገር ከንፈር ፊት ለፊት ብቻ ሳይሆን በግራና በቀኝም አንጉላር ኪላይትስ የሚባለው ኬስ ሊከሰት ይችላል። በተለይ ፎሌት ላይ እጥረት ካለ፣ በነገራችን ላይ ፎሌት ማለት ቫይታሚን ቢ9 የሚባለው ነው። ቫይታሚን ቢ12 እና ቢ2 ላይ እጥረቶች ካሉ በግራና በቀኝ የቁስለት ምልክት፣ አይረንም እጥረት ካለ ይሄ አንጉላር ኪላይትስ ይባላል። በምስሉ ላይ እንደምትመለከቱት በግራና በቀኝ ልክ ምች የሚመስል ምች ያልሆነ ግን ምች የሚመስል ቁስለት ሊኖራቸው ይችላል። ስለዚህ ይህ አንጉላር ኪላይትስ ይባላል። ይህ ነገር ከተከሰተ ህጻናት የማይክሮኒውትረንት እጥረት አለባቸው ማለት ነው። ቶሎ መታከም አለባቸው። ስለዚህ ሶስተኛው ካቴጎሪ የማይክሮኒውትረንት ወይም የንጥረ ነገሮች እጥረት በራሱ የከንፈር መድረቅና መሰነጣጠቅ ያስከስታል ማለት ነው። አራተኛው ካቴጎሪ ደግሞ የኢንፌክሽን አይነቶች በተለይ የቫይረስ፣ የፈንገስ፣ የባክቴሪያ ኢንፌክሽኖች አንዳንዴ ከንፈራችን አካባቢ ላይ ቁስለት ያስከስታሉ። እነሱ ሲድኑ ደግሞ ከንፈራችን ሊቅረፈረፍ ወይም ደግሞ ሊነሳ ይችላል። ይህም በራሱ ኢንፌክሽን ስለሆነ የቫይረስም ይሁን የባክቴሪያ ዋቴቨር ኢንፌክሽኖች ከሆኑ እሱም በክሬም ማከም ይቻላል፣ በሽሮፕ ማከም ይቻላል። አምስተኛው ካቴጎሪ ደግሞ የቆዳ ኬዝ ካለብን በተለይ አቶፒክ ደርማታይትስ የሚባል አለርጂ ዝርያ ካለብን፣ ሌሎች የደርማታይትስ አይነት ዝርዮች ካሉ ከንፈርን ጨምሮ ሌሎች የቆዳ አካል እንደሚቆጡት ሁሉ የከንፈርም ቆዳ ሊቆጣ ይችላል። በዛ ምክንያት ሊቆስልና ወይም ሊሰነጣጠቅ ወይም ደግሞ ሊደማም ይችላል ማለት ነው። እነዚህ አምስት ካቴጎሪዎች የከንፈር መሰንጠቅና ወይም ቻፕድ ሊፕ የምንለውን ምክንያቶች ናቸው። ከዚህም ባሻገር ደግሞ አላግባብ የምንጠቀማቸው ፕሮዳክቶች ካሉ አንዳንድ ፕሮዳክቶች በነገራችን ላይ የበለጠ እንዲደርቅ ሊያደርጉ ይችላሉ። እነዚህ ለከንፈር የማይመከሩ ፕሮዳክቶች እነዚህ ናቸው። ምናልባት በስም አልጠቅሳቸውም። እነዚህን ግን ባትጠቀሙ መክራቸዋለሁ። ስለዚህ መፍትሄው ምንድን ነው? አሁን የቤት ውስጥ መፍትሄ መጀመሪያ ነግራቸዋለሁ። እሱ ካልሰራ ደግሞ ፕሮዳክቶች አሉ፣ እነሱ መጨረሻ ላይ ነግራቸዋለሁ። የመጀመሪያው ቀላሉ የቤት ውስጥ መፍትሄ ልጆቻችሁ ሁልጊዜ ጥርሳቸውን ከመፋቃቸው በፊት ያው ኖርማሊ ህጻናት ጥርሳቸውን የሚፈቁ ጠዋትና ማታ ነው። ከመፋቃቸው ከአንድ ሰዓት ወይም ከ30 ደቂቃ በፊት ቫዝሊን በወፍራሙ ቀቧቸው። ከዛ ጥርሳቸውን ፍቃችሁ፣ ምላሳቸውን ፍቃችሁ፣ ከንፈራቸውን እንደዚሁ ነካ አድርጋችሁ በብሩሹ የሞተ ሴል ካለ አንሱላቸው። ከዛ ያን የሞተ ሴል ካነሳላችሁ በኋላ ፔትሮሊየም ጄሊ ወይም ቫዝሊን መቀባት። ይህንን ጠዋትም ማታ የምታደርጉት ከሆነ የልጆቻችሁ ከንፈር ሁልጊዜ ወዘናውን የጠበቀ ሊሆን ይችላል። ስለዚህ አላስፈላጊ ሴሎች ይወገዳሉ፣ አስፈላጊ ሴሎች ደግሞ በቫዝሊን ሞይስቸራይዝድ ሆነው ይቆያሉ ማለት ነው። ሁለተኛው የቤት ውስጥ መፍትሄ ደግሞ ለአዋቂዎች ነው በብዛት ይሄ ነገር የሚመከረው፣ ቡናና ማርን ቀላቅሎ መጠቀም። በእርግጥ ማሩ በጣም መብዛት የለበትም። የቡና ዱቄት ከማር ጋር አድርጎ የተወሰነ ደቂቃ ከ15 ደቂቃ ባላነሰ ከዛ በኋላ መታጠብ፣ ከዛ በኋላ ቫዝሊን መቀባት። ይህ ቀላል የቤት ውስጥ መፍትሄ ይባላል። ሶስተኛ የቤት ውስጥ መፍትሄ ደግሞ ተፈጥሯዊ ምግቦችን በደንብ ተጠቀሙ። በተለይ አይረን፣ ቫይታሚን ቢ12፣ ቫይታሚን ቢ2፣ ቫይታሚን ቢ9 ያላቸው በተለይ እንቁላል፣ ስጋ፣ አትክልቶችን፣ ፍራፍሬዎችን በደንብ በአግባቡ መጠቀም እነዚህ ንጥረ ነገሮች ሰውነታችን ውስጥ ከፍ እንዲሉና የከንፈር መሰነጣጠቅን እንዲከላከል ያደርጋል። ይህ ለእናንተም ይሰራል፣ ለልጆቻችሁም ይሰራል ማለት ነው። በመጨረሻም እነዚህ የቤት ውስጥ መፍትሄዎች ግን ድንገት ካልሰሩና ግዴታ ፕሮዳክት መግዛት ካለባችሁ አንደኛ መጠቀም ያለባችሁ ይህንን ነው። በነገራችን ላይ እነዚህ ፕሮዳክቶችን ስንነግራችሁ እያስተዋወቅን አይደለም። ምንም አይነት ማስተዋወቂያ ኢንቴንሽን የለውም። ጀስት ለእናንተ ግን ጥሩ የሚባለውን እናንተ ራሳችሁ መምረጥ ትችላላችሁ። ሁለተኛ መጠቀም የምትችሉት ይሄኛው፣ ሶስተኛ መጠቀም የምትችሉት ደግሞ ይሄኛውን ፕሮዳክት። እነዚህን ፕሮዳክቶች እንደ አማራጭ ለልጆቻችሁም ለእናንተ መጠቀም ትችላላችሁ ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። እንደዚህ አይነት አጫጭር የጤና መረጃዎችን ማግኘት ከፈለጋችሁ ቤተሰብ መሆን አትርሱ። በነገራችን ላይ ብሩክ ኪድስ ዩቲዩብ ቻናላችን ከ311 ሺህ በላይ ሰብስክራይብ ያለው ትልቅ ቤተሰብ ያለን ዩቲዩብ ቻናል ነው። እናንተም ቤተሰብ ብትሆኑ ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ከኛ ታገኛላችሁ። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ